ያላችሁ ሰዎች ሙርሲ በፈጠረ አምላክ ሙርሲ እኛ እናግዛለን። ሆነ ነው የምተፈጥሮ ነው አሳውቀን እባክህን። ምን ሆነህ ነው? ቆይ ቆይ ተነጋጋ። አንዴ ስልጣን ያላችሁ ሰዎች አንዴ ትርያለኝ አይደለም አንዴ እንድተባበር እና ስልኩን ዋትሳፕ ላይ ያላችሁ ሰዎች ደውሉ። ኧረ እባካችሁ ደውሉና አስወጡ። አጠገባ ዝንጋቶች አጠገባቸው ያላችሁት አሞኛል ነው የሚለው ጋይስ እኮ ሙርሲ ተረጋጋና ከዛኛ አለን እናግዛለን። እንዴ እባክህን እባክህን ተረጋጋ። ሙርሲ ስማኝ፣ ሙርሲ ስማኝ፣ ሙርሲ ስማ። ብዙ ነው ያለ ሙርሲ ብዙ ተነጋግረን የለ እንዴ? አንተ ጀግና ልጅ እኮ ነህ። በእናትህ በደንብ አስበሽም መቤት የደረስልህ ወንድም። እናንተ ኮመንታተር አትሳቁ፣ አትሳደቡሽ። ኮሜንታተሮች ፕሊዝ ፕሊዝ እስኪ ኮሜንታተር አድርጉ ፕሊዝ። ኮሜንት ባለማድረግ እንተባበር ወዶች፣ ኮሜንት ባለማድረግ እንተባበር። ብትችሉ አድርጋችሁ የሃይማኖት ስድድብ ላይ አትሉ። ኮሜንት አትጻፉ። ማንም ሰው ኮሜንት አትጻፉ ነው። እናውቃለን። ጎበዝ ልጅ ነህ፣ ጀግና ልጅ ነህ። ሁሉም ማድረግ ትችላለህ። ነገ ሌላ ቀን ነው ወንድሜ። ስለ መድኃኒዓለም በመቤት የሆነብህ ፕሊዝ። ውድ ኢትዮጵያን በውስጡም በሀገርሞች ያላችሁ መጥፎ ኮሜንት አትጻፉ። የሰው ልጅ በእንደዚህ አደባባይ በቃ አሁን ያለፈ ወይም ማለት ነው ቤት የተፈጠረበትን ነገር አደባባይ ላይ መናገር ካልፈለገ በውስጥ ለሚላችሁ ሰዎች ይናገር። እዚህ ጋር ግን አዎ ሙርሲ እኛ እህት ወንድሞች ካለ እናግዛለን። ላይ አሳውቀን ውጭ መናገር ማትፈልግ ከሆነ እንዴት ነው? አንዴ ብቻ እንደዚያ ወልማ ላይ ላንተ ጠንካራን ሰው ነው። በእግዚአብሔር ተረጋጋ። አንተ ጠንካራ ነህ። እንደዚህ አይሆንም እኮ ዝም ብሎ ማልቀስ እንደዚህ ሳይሆን ተረጋጋ፣ ራስን አረጋጋ። ተረጋጋና የሆንከውን ንገረን። እዚህ አደባባይ ላይ የሚወራ ነገር ከሆነ ንገረን፣ የተፈጠረውን ነገር አስረዳንና በምንችለው መጠን በሰው እንትን የሚታገዝ ከሆነ ከእግዚአብሔር በታች እኛ በምንችለው እናግዝ እና ተረጋግተህ የሆንከውን ለመናገር ሞክር። ከማት ሳለቀስክ ምንም እንትን የሚል ነገር የለም። ሙርሲ እባክህን ላይቭ ላይ እንደዚህ መሆን ጥሩ አይደለም። ምን ሆነክ ነው? ቆይ ሙርሲ ለእኛ ለምን አትነግረንም? ሙርሲ አንድ ጊዜ ቤት አንዴ እንትን ልበለው ወንድሜ እንዴት እንደምወድ ታውቃለህ? ወንድሜ እንዴት እንደምወድ ታውቃለህ? ፕሊስ ሙርሲ በእግዚአብሔር ስም ተረጋጋ። አንተ ጎበዝ ልጅ ነህ። ረጅም አላማ ያለ ልጅ ነህ። ቅን ልጅ ነህ። ደግ ልጅ ነህ። ሁሉም ነገር እንትን ይደረጋል። አይዞህ። ብዙ ነገር ተነጋግረናል። ሙርሲ በመድኃኒዓለም የሆነ በነገው መድኃኒዓለም የሆነ በመቤት የሆነብህ ወንድሜ ብዙ ሰው ይወዳል። ተመልከት፣ በጣም ብዙ ሰው ይወዳል። ብዙ ሰው ያከብራል። እግዚአብሔር ይድረስልህ። በእውነት በጣም ሙርሲ አድምጥ። እህቶችን አድምጣቸው። ሽኔን አትስማ። እህቶችን አድምጣቸው። ተረጋጋ፣ ተረጋጋ፣ ተረጋጋ። አይዞ ሰምታለች። መቤቴ ከአንተ ጋር ነች። መቤቴ ከአንተ ጋር ነች። ከአንተ ጋር ነች። መቤቴ ከአንተ ጋር ነች። ሙርሲ አንተ ጀግና ልጅ ነህ። አንተ ማለፍ ትችላለህ። አንተ መራመድ ትችላለህ። አንተ ጎበዝ ልጅ ነህ። የኔ ጀግና ነህ። በርታ፣ ጎበዝ ነህ። ተረጋጋ። መቤቴ ከአንተ ጋር ነች። መቤቴ መንፈስ አንተ ጋር ይሁን። አይዞህ፣ ተረጋጋ። አይዞህ፣ ተረጋጋ። ሰምታለች። ተረጋጋ። ሙርሲ አድምጠኝ ፕሊዝ።
ፕሊዝ ወንድሜ አንተ ጀግና ልጅ ነህ ታውቃለህ። ጠዋት አሁን ጠዋት ሌላ ቀን ነው። እኔ ጌታ በእግዚአብሔር ስም በእግዚአብሔር ስም ውዶች የኔ ስልክ ብሎክ ሳርኩታል ይመስለኛል። ስልኬን እያነሱ ሰዎች ይደውሉለት። ወደ እኔ ስልክ አትደውሉ፣ በእናታችሁ ወደ እኔ ስልክ አትደውሉ። ኧረ ተረጋጋና ከዛ ላይ ነገር በጣም ቤታ ግቢና እንዲያናግሪው ቤታ ግቢ። ምን አልክ? ቤታ አንቺ ግቢና አናግሪው። ትንሽ አንድ ደቂቃ አነጋግሪው። አንቺ ማነጋገሩ እያወራ ነው። በተቃለን አስገቡትኝ። ሙርሲ ግን ተው ግን ሙርሲ ተው፣ ለሚያልፍ ቀን ተው ወንድሜ ሙርሲ። ይሄ ቀን ያልፋል፣ ሁሉም ነገር ለሚያልፍ ቀን እንደዚህ አትሁን። ተው ወንድሜ ተው ሙርሲ ተው፣ በእግዚአብሔር ንገረን እስኪ። ለሰው የሚነገር ከሆነ ንገረን። እኔን ለምን አልሰማችኝም? ልደተ ቃልን አስገቡት ጋይስ፣ ልደተ ቃልን አስገቡት። ብቻዬን እኮ ነኝ እናቴ። ለምን አንቺ እንደዚህ ታደርጊኛለች? እኔ የሚያረግ ለሰው እናንተ የሰማችሁ የለም። ሙርሲ መቤቴ እንዳንተ የሰማችሁ የለም። አንተ በጣም እድለኛ ልጅ ነህ። አንተ መቤቴ ልጅ ነህ። በጣም ጠንካራ ልጅ ነህ። በጣም አማኝ ሙርሲ ተረጋግተህ ለምን ለህዝቡ አታስረዳም? ያለው ነገር አንተን አክብረው ነው። ሰው እንዳለ አንተን የሚወድ ሰው ነው እዚህ ጋር ቁጭ ያለው። ገብቶሃል አይደል? ያለውን ነገር ረጋ ብለህ አስረዳ። በቃ የሆነ ነገር ብትሆን ነው እዚህ ጋር ቁጭ ያልከው አይደል? ኤርሚ አስረዳን ብለን ባንጠይቀው ነው የሚሻለው። ምክንያቱም ንገረን አንለው የተሻለ ነው የሚሆነው። ስለዚህ ሰው የሚነገር ቢሆን ነው እኮ ላይቭ ከፍቶ እዚህ ጋር ወንድማችን ስሜቱን እያንጸባረቀ ያለው። ገብቶሃል አይደል? የሆነ ነገር የሚረዳ ነገር ሲኖር ነው። ስለዚህ ትርጉምም ያለው የላይቭ መክፈትም ህዝብ ማየቱም ትርጉም ያለው ሰው የሚረዳው ሲሆን ነው። ካልነገረንማ ታዲያ ምንድን ነው ጥቅሙ? የዚህ ላይቭ ጥቅም መልካም እንዳልክ ከነገረ እንዴት እናግዘዋለን? ላይ ችግሩንም አላወቅንም። ካልተናገረውን ምንም የምናደርገው ነገር ሊጠቅማል። ሙርሲ መጀመሪያ እኛ ትልልቅ ሰዎች ነን። በቃ ተረጋጋ። ሁሉም ለበጎ ነው። በጣም ምን እንደተፈጠረ ብቻ ነገር ምን እንደተፈጠረ እሺ ቆይ ታዲያ ለምንድን ነው ሙርሲ እንደዚህ የምትሆነው? ወንድሜ ላይቭ ላይ ወጥተህ ችግርን ንገረን። በቃ እንደዚህ አታልቅስ። ወይኔ አምላኬ አባቴ። እስኪ እናንተ አጠገቡ ያላችሁ የምትኖሩ የላችሁም? እስኪ በቃ ማያነሳ ከሆነ አትደውሉለት። በቃ የባሰ ሞር ህዝቡ እንትን አትበሉት። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ሙርሲ ሙርሲ ስማኝ፣ አሁን እኮ አይኖ የሆነ ነገር መልኳችሁ በማርያም ተውን። በቃ ውረዱና ሂዱ ተጫወቱ ጌማችሁን። በማርያም ውረዱ። ኧረ እኛም ሄድብናል። ነገር ማለግ የጌሙ የት ሄዳል? አንተ እንደዚህ እየሆንክ እንዳለ ከላይ ቦተው ነው የመጡትኝ። እንዳለ ሁላችንም እኮ ከላይ ቦተን ነው የመጣ ነው። ላይ ሆነን ስንልክላት ትቀበልም። አንተን ለማረጋጋት ነው የመጣ ነው አይደለ? አንተኛ አክብረንህ እንደመጣን ለምን አክብረህ ያለውን ነገር ለምን ተረጋግተህ አትነግረንም? ቆይ ያልፋል እኮ የቀን ሙርሲ ያልፋል እኮ ያልፍና እንትን ይልሃል። ስለዛ ለሚያልፍ ቀን ተው ወንድሜ። ነገ ጥሩ አይመጣም። ንገረን፣ ተረጋጋ። ኢትስ ኦኬ። ማልቀስክ ይወጣልሃል። ምንም ማለት አይደለም። ግን ደግሞ ከዚህ አይዞሽ ወንድሜ፣ ምን ላግዝክ? አይዞክ ያጋጥማል። ግን በቃ አይዞክ። ምን እናግዝህ? እሺ ንገረን፣ ተረጋጋ። ወይ አምላክ ያ እስራኤል ወይ ራሴ ያመመኝ ነገር ኤርሚ ማርያምን አመመኝ ጭንቅላቴን። አይዞሽ ቆይ እንዴት ምን ሆነ ነው ወንድሜ? በእግዚአብሔር እንደሚያደርስ
ሞርሲ እስካሁን አለቀስክ፣ እኛም ቁጭ ብለን የታግሰናል ለመስማት። ስለዚህ አሁን ደግሞ የሆንከውን ተረጋግተህ ንገረን። ከኛ መፍትሄ ካለ ከኛ መፍትሄ እንፈልግ፣ ከኛ መፍትሄ ከሌለ ደግሞ የሆነው ነገር እናደርግላችሁ። በጣም ብዙ ነገር ስለዚህ ተረጋግተህ ንገረን። ብቻ አይደለም ብሮ ሁሉ ህዝብ ተቀምጦ አንተን ብሎ ይሄ ሁሉ ህዝብ መጥቶ በጣም ብዙ ሰዎች እየተጨነቁ ነው፣ እኛንም ጭምር ማለት ነው ወንድም የገባክ እና ላይክ ለሚያልፍ ቀን እንደዚህ አትሆን። ነገን አስብ ሙርሲ ታረጋግጥ አቆ አይዞህ ተረጋጋ። ላይቭ ላይ እንደዚህ ስለወጣ የሆነ ምክንያት ይኖራል። ምንም ችግር ባይኖርብህ እኮ እንደዚህ አትሆንም አይደለ? እንደዚህ እኛ እናውቃለን። ተው ሙርሲ ሚዲያ ላይ እንደዚህ መሆን ጥሩ አይደለም። በእግዚአብሔር ወንድሜ ሙርሲ ዛሬ ስሜታዊ የሆነ የምታደርገው ነገር ነገ ከነገ ወዲያ ሁልጊዜ አሁን የሚቀመጥ ነገር ነው። ተው በቃ ወንድሜ በእግዚአብሔር እኛ ለዛ ብለን ነው። አይዞህ የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ነው ሙርሲ። የቤተሰብ ጉዳይ ነው ሙርሲ። የቤተሰብ ጉዳይ ነው ሙርሲ። ምንድን ነው ነቁ ወይስ ያመመህ ነገር አለ ወይ? የፋሚሊ ጉዳይ ነው? ምንድን ነው የተፈጠረው? ተረጋግተህ እስኪ ሙርሲ ይኸውልህ ስለሚወድ እኮ ነው የሚደውሉልህ ሰዎች። ሙርሲ እኛ እዚህ ጋር እኮ ተጨንቀን አክብረን ጉዱ ፈላ። አሁን የጨነቀህን ነገር ደግሞ እኛም ጓደኞች ነን፣ ሶሻል ሚዲያ እስካለ ድረስ እዚህ ተመልካቹም እንደ ፋሚሊ ነው ገባ። ስለዚህ ከሰው ልጅ መፍትሄ ሊኖር ይችላል ከእግዚአብሔር በታች። አሁን የሆንከውን ተረጋግተህ ለእኛ ንገረን። የብሩን እርዳታ ተወሱ ቀጣይ ነው። ከዛ ውጭ ግን ሌላ የሚያስፈልግ ነገር ካለ ተናገር ሙርሲ፣ ችግር የለውም። በውስጥ ይዘህ ምንም መፍትሄ ልታገኝለት አትችልም። አንድ ጊዜ በቃ አልቅሰሃል ሙርሲ፣ ወጥተሃል፣ ሰው አይተዋል፣ አለቀ። ከዚህ በኋላ አልፈልግም ብትልም ፈልጋለሁ ብትልም በቃ ህዝብ ፊት ነው ያለው። ስሜትን አንጸባርቃል። ስሜትን እስከ አንጸባረክ ድረስ አንተ ኦልሬዲ ሚዲያ ላይ የወጣህ ሰው እስከሆንክ ድረስ ማለት ነው ኃላፊነት እንደ ኃላፊነትም ነው ያለብን ብራዘር። ስለዚህ ረጋ በልና እንደዚህ ነው እንደዚህ ነው ብለህ በጣም በበሰለ እንትን ለማውራት ሞክር። ለምን መፍትሄ እንዲኖረው ያንተ እዚህ ጋር ማልቀስ ማስተዋይ ነህ፣ አማኝ ነህ። መቤቴ ከአንተ ጋር ነች። መቤቴ ነገር የለም። አይ እኔ ሙርሲ እንደዚያ የጠየቁት ማለት ነው። መጀመሪያ ላይ ላይቭህን ያየው ነበር እና ምን አደረግኳችሁ ምናምን ስትል ነበር። ለዛ ነው የጠየኩ። ምን ማለንኩም አመሰግናለሁ። ማርያም መልዕክቱ ስማ። ሰምቼዋለሁ ማሚዬ። ቆይ ተረጋግተን መጀመሪያ የሆነ ነገር ካለ እንጠይቀውና ከዛ በኋላ ይደርሳል። እሺ መጀመሪያ ግን ችግሩን እንጠይቀው። አንዳንድ ጊዜ ኢሞሽናል ሆኖ የሰው ልጅ የሚያደርገው ነገር ገብቶሃል አይደል? ኢሞሽናል ይሆናል። ሙርሲ ሰላም ሁላችሁ። ሙርሲ ተረጋጋ። አንተ የሆነውን ነገር ይኸውልህ፣ ነገራቶችን ቆም ብለህ አስብ። ስላለቀስክ ምናምን የሚቀየር ነገር የለም እና ነገራቶችን ለማስተካከል መሞከር ነው፣ ምንም ቢፈጠር ማለት ነው። ማልቀስ ደግሞ ምንም መፍትሄ አይደለም። ሙርሲ ሰማኸኝ ነው? አዎ ተረጋጋ። አሁን ተረጋጋ። ተነስ፣ ውሃ ጠጣ። ሌላው የሚፈልግ የለም እዚህ ሙርሲ። ይኸውልህ የሚወድ ሰው ስላለ የሚያከብር ሰው ስላለ ህዝብም እዚህ ጋር ተሰብስቦ የሚያይ አቁምልን ብሎ አይደለም። አንተ አለቀስክ ብሎ ነው ይሄ ሁሉ ሰው ተሰብስቦ እያልተወኝም በማርያም ኤርሚ ይረጋጋ። መጀመሪያ ተውና ይረጋጋ። ያለውን ነገር እንትን ትላለህ። ኤርሚ እንደዛ አይሻልም? ከወረደ በኋላ አይ እንደዚህ ከተሰበሰበ እዚህ ፊት ማሰጣት ነው የሚሆነው። ገብቶሽ? ነገ ሜም መሆን ነው የሚሆነው። ገባሽ?
ነው የሚሆነው። ገባሽ? እዚህ ሰው የምትናገሪውን ነገር ነው ገባሽ አይደል የሚለቅመው እዚህ ጋር ቁጭ ብሎ። ስለዚህ አሁን የባሰ መፍትሄ ከሌለው ችግር ነው በቃ ይዞ የሚመጣ ሄላይት ማለት ነው። ገብቶሻል? ስለዚህ መፍትሄውን ጨርሰን ብንወርድ እዚህ ወንድሞች እህቶች ባለንበት ችግርህን ተናግረህ ጸልዩልኝ ሲል ነበር አሉኝ። አሁን በቴክስት ቤተሰቦቼ ምናምን ጸልዩልኝ ሲል ነበር ያዋርዱ ጊዜ ምናምን ብለው ቴክስት አረገልኝ አንድ ሰው አሁን። ስለዚህ የቤተሰብም ችግር ከሆነ የሚፈታ ከሆነ እግዚአብሔር በፈቀደው ገብቶሃል አይደለ? እግዚአብሔር በማን በኩል እንደሚሰራ በማን በኩል እንደሚረዳ አታውቅም። እሺ ጸሎትን በማን በኩል እንደሚያደርስ አታውቅም። አይዞህ በቃ ሌሎቱ በቃ ሁላችሁም በማርያም እኔ በቃ ሞቴ ይቅርታ እህት ወንድሞቼ፣ በጣም ወዳችሁ ማክብራችሁ፣ በጣም ይቅርታ። አንድ ጊዜ ሞርሲ በጣም ብዙ ነገር ተነጋግረናል። አንተ በጣም ጠንካራ ልጅ፣ ጀግና ልጅ ነህ፣ አስተዋይ ልጅ ነህ። ብዙ እቅድና ፕላን አቅደህ እየሰራህ እየኖርክ ያለ ልጅ ነህ። በአጭር ጊዜ ራስን አስተዋውቀህ ራስን ሀገርን ሸጠህ ወደፊት የመጣ ልጅ ነህ። ለእግዚአብሔር ስለሚወድ ነው ይሄ ሁሉ የሆነው። አገብርሃለች፣ ተባርካለች። እግዚአብሔር ከአንተ ጋር ነው። ይሄ ሁሉ ህዝብ ከአንተ ጋር የሆነው መታደል ነው። ሞርሲ ወንድሜ፣ እህቶችን እና ወንድሞችን አክብር። ፍጹም በተረጋጋ መንፈስ የሚጠይቁህን ለማስረዳት ሞክር። በጣም እድለኛ ልጅ ነህ። እግዚአብሔር ስለሚወድ ነው የሁሉ ህዝብ የተሰበሰበው። ወንድሜ እግዚአብሔርን አመስግን። ይህን ሁሉ ህዝብ ሰጥተዋል። ይህን ሁሉ ወንድም፣ ይህን ሁሉ ፍቅር ሰጥተዋል። ይህንን ማንም ሊያገኘው አይችልም። ከማንም ተነስቶ አይመጣም። እግዚአብሔር ስላከበረ ብቻ ነው። ፍጹም ተረጋጋ። የእግዚአብሔር መረጋጋት በአንተ ላይ ሂደ። ተረጋጋ። ቤቲ ትንሽ አውሩት፣ በየተራ ትንሽ አውሩት። እኔም እንደዛ ነው የምለው። የሁሉ ህዝብ ቢወደው ቢያከብረው ነው መጥቶ ሁሉም ተጨንቆ እንትን የሚለው። ዝም ብሎ ማንም ሰው መግባት የማይፈልግ ከስር እየሳቅን ምናምን ማየት ትችላለህ። ግን ስለተጨነቅን ስላሰብን ነው በዚህን ልክ ምን አጋጥሞት ነው ብለን የመጣ ነው። እና ሙርሲ ሁላችንም አክብረን አይኖ ያለብህ ነገር አለ፣ ለእኛ ያልነገርከን ህመምን የምታውቀው ነገር አለ፣ እንረዳለን። ግን እዚህ ድረስ መጥተህ ካለቀስክ እንደዚህ ከሆንክ መፍትሄ ካልሰጠንክ መፍትሄ ካልተገኘለት ምን ዋጋ አለው? እየደወሉበት ነው ገባ። ከአስር ጊዜ አትደውሉበት ሰዎች እባካቸው፣ ከስር ያላችሁ አትደውሉበት። በንዴት ደግሞ ጉድ እና ሞርሲ እባክህ ንገረን። ስልክ እየደወሉበት ነው ገባክ። ቆይ በአካባቢው እዛ የሚቀር የላቸዋለሁ ደውያለሁ። ማንን ማግኘት ይፈልጋል መሰለኝ። ላይክ ምን እኮ በጣም መምን እንትንን ካልተናገር ከባድ ነው ያለብን ነገር። እዚህም ደግሞ ወጥቶ መናገር አለበት ገባ። ብዙ ሰው እዚህ ጋር ተጨንቋል እና መናገር አለበት የተፈጠረው። አይ ደግሞ ውጭ የሚነገራለም ካለ በውስጥ ደግሞ ለሰሚ ሰዎች መናገር ይችላል። ብትረጋጋ ይሻላል። እንደዚህ የባሰ ይብሳልና ዘጋው ቤቱን ደውሉ ለቁጥሩን ዘጋው ቤቱን። ከተረጋጋህ በኋላ መተህ ትገባለህ። በቃ ቻው። ቆይ እስኪ ለምንድን ነው የሚወጣው? ቆይ እንጂ ይረጋል። አሁን እዚህ ጋር ሰው ጋር ተጣልቶ ሊሆን ይችላል። ብዙ ነገር ማለት ለምታውቂያለሽ ሄሉ እያለቀሰ እንደዚህ መፍትሄ ካላመጣንለት እዚህ ተቀምጠን ወንበር ማሞቅ እኮ ነው ማሪ። ምንም እኮ እየተቀረጸ ነው እኮ ብዬ ነው እኮ ማለት ነው። ወደፊቱ ይውጣት አለ። አይ ነው እኔማ ግራ ገብቶኝ ነው እኮ። አይ ከወጣ በኋላ መውጣቱ ጥሩ መስሎ አልታየኝም። ምክንያቱም ከቅድሞ አሁን በጣም የተሻለ ይመስለኛል። በእጅን ሙርሲ ፍሬዘር የምትባል ልጅ አሁንኑ ቶሎ ሂድና እዛ ሆነ ደውልልኝ። እኔ ፍሬዘር ሂድና ግራ ለቤቷቻለው እኔ ቤቷች ለምኛታለው፣ ማርያምን ለምኛታለው፣ ቤትን ለምኛታለው። ልጇን ታዘማንበላኛል። ለና ስሚኝ፣ ሜንናት በማርያም ስሚኝ። እንደው ገና ምንም አላየሁም እኮ እናት፣ በማርያም ስሚኝ። እኔ እናት እኔ ያጠፋው ገና እኮ ልጅ ነኝ።
ስቃዩ ደከመኝ። ስቃየው ማርያም ስቃየው እናት ሁሉም ትንሹም ትልቁም ነው። ቤቴ ደክሞኛል እናቴ ግደኝ ማርያም ግደኝ። ሙርሲ አድመት ተረጋጋ። በጣም ጎበዝ። አሁን ጥሩ እየተረጋጋ ነው ያለ ጎበዝ። አንተ ጀግና ልጅ ታውቃለህ። ጀግና ነህ፣ ትችላለህ። ወንድም ስልም አድምጥ። ዝም ብለህ አድምጥ፣ እንዳትነካ። ዝም ብለህ አድምጥ። ሙርሲ መቤት እየሰማች ነው። ተመልከት፣ ወደ ራስ ተመለስ። ጀግና ልጅ ነህ። አየህ፣ ብዙ ወገን እንዳላየው ብዙ ወገን አለ። አየህ፣ እግዚአብሔርን ጠንካራ ሰው ነህ። ደግሞ ጊዜ ይፈጃል እንጂ ሁሉም ነገር ይሳካል። እመነኝ፣ የተሻለ ነገር ይመጣ። ሲያታወርደኝ በእግዚአብሔር ምን እናግዝህ ሙርሲ፣ ምን እናግዝህ በፈጠረክ ሙርሲ፣ በእግዚአብሔር በፈጠረኛ ምንም እንደምልህ ግራ ገባኝ። ግን ውጣ ወይ ደግሞ ምን እናርግልክ? ምን ወንድሜ ምን ሆነ ነው? ባከረ በፈጠረ አምላክ ተው ሙርሲ፣ በእግዚአብሔር አረጋይስ እንደው የምትቀርቡት ወይ ያስወጡት ወይ ምን ሆነ ነው? አልሰማኝም፣ እሱ አልሰማኝም። ለምን አልሰማኝም? ለምን አልሰማኝም? ለምን እናቆማለን? አንቺ ስሚኝና ማርያም እናቆማል። እነኮ ቤትሽ አልመጣ ውዬ አላውቅም እናቴ። እነኮ ቤትሽ ውዬ አላውቅም ማርያምን ውዬ አላውቅም። ሁሉ ነገር በአንቺ ነው ማረገው። ለምንድን ነው ማሰሚ? ምን አጠፋሁ? ምን አጠፋሁ እናት? ምን አጠፋሁ? እኔ እናት ምን አጠፋሁ? እኔ ምን በደልኩ? ያለኝን አካፌ እኮ ማበላው ማርያምን፣ ያለኝን አካፌ ነው ማበላው። ማንንም ብቻዬን በልቼ አላውቅም። ለምን ግን ለምንድን ነው እኔ እንደዚህ ታደርገኝ? ለምን አሞኛል እኮ አመመኝ ማርያምን አሞኛል። ደከመኝ እናቴ። ሙርሲ ሰው ከፈለግ አውራልኛል ብራዘር። ማንንም ካላወራ ደግሞ ቤተክርስቲያን አልቀስ። ቤተክርስቲያን ነው የሚለቀሰው። በቃ ላይ ባረለም ሙርሲ ይኸውልህ፣ ሰው ከፈለግ አውራን አለን እኛ። አንዴ አውራ ቤት የተስማ አንዴ አውራን እንዳታወርደኝ አንዴ አውራኝ ሙርሲ አንድ አውራኝ አንዴ አልሰማኝም አለች እኮ አልሰማኝም አለች። በማርያም ለምኑልኝ፣ በማርያም ለምኑልኝ፣ በማርያም ደክመኝ እኮ አመመኝ እኮ ማርያምን አሞኛል እኮ ማርያምን ደክመኝ። እናቴን ማሰብኝም ሁሉ ነገር በዛብኝ። አልችልም እኮ እምቢ አለች። በማርያም እምቢ አለች። በማርያም እምቢ አለችኝ እኮ በቤት እምቢ አለች። አልሰማም ትለኛለች። እምቢ አለችኝ እኮ በማርያም ስሙ ለምኑልኝ፣ በማርያም እናቴ ለምኑልኝ። በማርያም ይኸውም ቤቴን አቆማለሁ፣ ቲክቶክን አቆማለሁ፣ ማርያምን አቆማለሁ። ግን አንቺ እንደ ድሮ ሲሚኝ እኔን አልተበላሸሁም፣ ማርያምን አልተበላሸሁም እኮ። ቤትሽ መጥቻለሁ እኮ መጥቻለሁ፣ ማርያም ቅድም መጥቻለሁ አለ። ለምን ከማታ ጀምሮ ገባኝ? ለምንድን ነው የሚገባ? ለምን እምቢ አልሽኝ? አልሰማኝም ማርያም
ስሙኝ 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 እናቴ ለማሰምኝም እኔ ለምን እኔ ማረኩ ለቆልሽ ነኝ እናቴ ልጅ እኮ ነኝ ለነኩለ ብዬሻለሁ። አትስጭኝ ማርያምን ነገራታል አትስጭኝ ብያታለሁ። ግን ለምን እንደሰጣችኝ አላውቅም። እመቤቴ ለምን ቆልሽ ነኝ እኮ ገና ነው። እመቤቴ ገና ደከመኝ እኮ በረጅ ተረፉ እናቴ ስሚኝ በማርያም ስሚኝ በማርያም ስሚኝ በማርያም ለመኑልኝ። እዛ ዛሬ እምቢ አለችኝ እኮ ደከመኝ። ከማታ ጀምሮ ከብዶኛል። ማርያምን ነው የምላችሁ። ከሞት ጋር ተሰኑት ለምኗት ብዛት ማርያምን ለምኗት እመቤቴ ለመኑልኝ። በቃ ማርያም ለምኑልኝ። ስወዳችሁ ማርያምን የምላችሁ ሁላችሁ የምትወዱ ግን ለምኑልኝ። እንዲሰማኝ ንገሯት። ማርያምን ንገሯት። በማርያም እኮ ደክሞኛል። እመቤቴ ደክሞኛል። ወረጣችኝ እሷ አስጣችኝ። ግን ለምንድን ነው ዛሬ አልሰማም ያለችኝ? ከማታ ጀምሮ ከብቶኝ አደርጉት። ማርያምን ተከብቶኝ ነው። ቅድም ጌም ልጫወት ሞከርኩ እምቢ አለኝ። ምንድን ነው ማርያምን እምላክ። ግን እመቤቴ ዛሬ አልሰማም አለች። እመቤቴ አልሰማም አለች። አልሰማም አለች። ለምን እኔ እኮ ብዙ ሆኛላታለሁ። ማርያምን ለምንድን ነው ማሰማኝ? ነ በጣም አልሰማችኝም። እኔ እኮ ብዙ ፈተና አልፎብኝ ለምንድን ነው ማሰሚ? አንተ ተው እናንተ ምን ማሰሙኝም ተው እናንተ አልፈልግም። እኔ ዞ ጋር ነ ለምንድን ነው ማሰሚኝ? እኔ አንቺ ለምን እኔ እኮ ልጅሽ ነኝ። እኔ እኮ ምንም አላውቅም። ገና እኮ ነኝ እኔ። ደከመኝ እኮ ከ2013 ጀምሮ እስካሁን ደክሞኛል። እመቤቴ ደክሞኛል። ለምንድን ነው ማሰሚኝ? ለማታወጪ ማርያምን ደክሞኛል። ማርያም እምቢ አለችኝ። እሷ እኮ እምቢ አለችኝ። ማርያምን እምቢ ብላኛለች። እኔ እኮ እምቢ ብላኝ አታውቅም። የናዋርጣችኝ ምንም አልፈልግም። ለማልሰማችኝም ነው ለማሰሚኝም ቤቴ ለማሰሚኝም እውነት አሰማኝም። ትሰማኝ ነበር መጀመር ማርያምን ትሰማኝ ነበር። እመቤቴን ትሰማኝ ነበር። ግን ዛሬ አልሰማኝም ማለች። ዛሬ ከብቶኝ ነው አልኩት። ከትላንት ማታ ጀምሮ ከብቶኝ ነው አልኩ። ያደርጉት ራሴን ላጠፋ ሁሉ ሞክሬያለሁ። ማርያም አልሰማኝም። ሕክምና አስተላለፍኩት። ማርያምን ደክሞኛል። እመቤቴ ለመጀመሪያ ጊዜ ደከም በቃ ለፋው ብዙ አደረኩ። ማርያምን ደክሞኛል። እመቤቴን አልሰማም አለችኝ። እሷ ነበር የምትሰማኝ። አልሰማም አለችኝ። ለምንድን ነው ማሰማኝ? ለምንድን ነው ማሰማኝ? ለምን
ስሚኝ፣ በእናትሽ ስሚኝ፣ በእናትሽ በእናትሽ በቃ አልገላል ቦታ ታስገብኛለሽ። ደካማ አይደለም እኮ ደካማ ነኝ፣ ሰው አይደለም። ማደከመኝ እኮ ማርያም አደከመኝ። እንደገና ተዋኝ ልታዘማተት ነው